ልብል መሰላ ኦ ማይ ጋድ ደስ ይላል። ብቻ እውነት ለመናገር ማርክና ቤዝዬ በዚህ ልክ ተገናኝተዋል። እንግዲህ 2018 ነው። አሁን እንግዲህ ቀጣይ አዲስ ዓመት መጣሁ እያለ ይመስለኛል አይደለ? አዎ መጣሁ እያለ ስለሆነ ከዚህ በኋላ በቃ ፍቅር በፍቅር አዲስ ዓመትን በደስታና በፍቅር ልትቀበሉት ይገባል። እና እውነት አንዳንዴ የሆነ ስትገናኙ ምናምን እንደዚህ የሆነ በቃ አለ አይደለ? ፈጣሪ እንትን ያለ ሰው ቢጣላም ቢጋጭም በመሀል የሆነ ነገር ቢፈጠርም እንደሚገናኝ እመኑና አሁንም ቤዛና ማርክ በድጋሚ እንግዲህ ተገናኝተዋል። በጣም ነው ደስ የሚለው። እንግዲህ ማርክ ከዚህ በኋላ በመሀላችሁ ምንም ነገር ባታስገቡ የተመረጠ ነው ወይኔ እንደኔ ምክንያቱም ለአንተም ለእሷም ቢሆን ጥሩ አይደለም። የቤዚን እህት ሳላደንቃት አላልፍም። ማርክም እንዳይጎዳ የምታረገው ነገር እህቷም እንዳትጎዳ የምታረገው ነገር ለሁለቱም ሚዛናዊ መሆኗ በጣም አደንቃታለሁ። እውነት ለመናገር እህቷም እንዳትጎዳባት፣ ማርክም ደግሞ ወንድ ልጅ ስለሆነ እንዳይሰበር የምታደርገው ትትና መልካምነት በጣም ደስ ይላል። ቀጥይበት የኔ ቆንጆ፣ በጣም ነው ደስ የምትይው። ነገ ፍቅር ደስታ የሆነ ቪዲዮ እንደሚሆን አምናለሁ። ወይ በእሷ ቤት ነው የሚፖሰተው ወይ በእህቷ ቤት ወይም ደግሞ በቤዝዬ ቤት ይለቀቃል ብዬ ነው ማስበው። እንደው በእህቷ ቤት ቢለቀቅ ነገ በጣም ነው ደስ የሚለው። እሷም ብታድግና ብትለወጥ፣ ምክንያቱም ይሄ መልካምነቷ በጣም ደስ የሚል ነው እና ቪዲዮውን ከበፊት ጀምራችሁ አይታችሁት ከሆነ ሲጋጩ እሱ ማርክንም ያለ መክፋት እህቷንም ያለ መቆጣት የምታደርገው ነገር በጣም ያስደስታል። እንደዚህ አይነት ነገር ጥሩ ነው ብዬ ነው የማስበው። ያው መጨረሻው እንደዚህ ሆነ። አሁን ደግሞ ከዚህ በኋላ ይጣላሉ ብዬ አላስብም። ማርክም የሚያደርገውን ያረጋል በኋላ እንግዲህ ብዬ ነው የማስበው። እናቱ ራሱ ጥሩ ቤት አልሰጠችውም ከቤዛ ጋር ሰላም ስላልሆነ ማለት ነው። ምክንያቱም የማርክ እናት ራሱ ቤዚን በጣም ነው የምትወዳት ማለት ነው። ገባችሁ? ያ ከሆነ ደግሞ በቃ እሷን ማራቅ እንደሌለበት ከእሷ ጋር መሆን እንዳለበት ነው ማለት ነው የተመለከትኩትና ፍቅር እስከ መቃብር ይሆንላችሁ። ከዚህ በኋላ በመሀላችሁ ምንም አታስገቡ እላለሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። አቢ ነኝ።